በማጭበርበር ወንጀል የተጠረጠሩት አርቲስቶችና ቲክቶከሮች ፍርድ ሊበየንባቸው ነው። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ አቃቢ ሕግ ክስ መስርቶ እንዲያቀርብ 7 ቀናት እንደተፈቀደለት የተለያዩ መረጃዎች እየጠቆሙ ይገኛሉ። ታደምጡታላችሁ። ሌተናል ጀነራል ታደሰ የስልጣን ርክክብ ያድርጉ። ህወሓት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ የማይፈጽሙ ከሆነ ስህተት እንደሚሆን የህዝባዊ ወያኔ ሓርነት ትግራይ ህወሓት ማመላከቱ ተሰምቷል። ይህ በእንዲህ እንዳለ ደብረጽዮን ገብረ ሚካኤል በዚህ ሳምንት የትግራይ ክልል ፕሬዝዳንት ሆነው ይሾማሉ ተብሎም እየተጠበቀ ይገኛል። ይህም እንግዲህ የህወሓት ውሳኔ ከማዕከላዊ መንግስት ጋር ያለውን ውጥረት ይበልጥ ሊያባብሰው እንደሚችል ተሰግቷልም ነው የተባለው። ታደምጦታል። የተባበሩት አረብ ኤምሬትስ ከኦፔክ አባልነቷ ልትወጣ መሆኑን በግልጽ አስታወቀች። የተባበሩት አረብ ኤምሬት ብሔራዊ ጥቅሜን ላስቀድም በሚል ምክንያት ከነዳጅ ላኪ ሀገራት ማህበር ለመውጣት መወሰኗን እያስታወቀች ትገኛለች። እስከ መጨረሻው አብራችሁን ልትዘልቁ ከወደዳችሁ ሁሉንም መረጃዎች በሰፊው ታደምጣላችሁ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁን? ዘወትር አዳዲስና ሰበር መረጃዎችን ይዘን የምንቀርብበት ሰዓት ላይ ተገኝተናል። የቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ላይክና ሼር እያደረጋችሁ የምንለቃቸውን መረጃዎች ለመላው ዓለም ማጋራት አትርሱ። ቀጥታ ወደ ዛሬው መረጃችን አለፍን። ቀዳሚ ወዳደረግነው መረጃችን ስናልፍ የፌዴራል መጀመሪያ ደረጃ ፍርድ ቤት በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ መርምሮ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ለዛሬ ቀጠሮ መሰጠቱ ይታወሳል። በቀጠሮ መሰረት የተሰየመው ችሎት ሚያዝያ 9 2018 ዓ.ም በተሰየመበት ወቅት መርማሪ ፖሊስ ጠይቆት ከነበረው የተጨማሪ የ14 ቀን ምርመራ ጊዜ ውስጥ ችሎቱ ፖሊስ የመጨረሻ የምርመራ መዝገቡን አደራጅቶ እንዲያቀርብ በሚል በሰጠው የ7 ቀናት ጊዜ መሰረት በፖሊስ በኩል የተጠናከረው የምርመራ መዝገብ በዛሬው ዕለት ተደምጧል። መርማሪ ፖሊሱ በተሰጠው ጊዜ የክስ መዝገቡን አደራጅቶ ለአቃቢ ሕግ ማቅረቡን የገለጸ ሲሆን በአጠቃላይም በተጠርጣሪዎች ላይ ከ7000 ገጾች በላይ የክስ መዝገብ መደራጀቱን የገለጸው አቃቢ ሕግ በመዝገቡ ላይ 1400 ተበዳዮች መኖራቸውን ከነዚህም ተበዳዮች ፖሊስ የ150ውን ቃል መቀበሉን ከ12 ሚዲያዎች ከ15 ባንኮች ደግሞ በተጠርጣሪዎች ዙሪያ ያሉትን መረጃዎች መሰብሰቡን በዝርዝር አስረድቷል። ስለሆነም ያለውን የማስረጃ ብዛት፣ የተበዳዮችን ብዛትና የጉዳዩን ክብደት ከግምት ውስጥ በማስገባት መዝገቡ ሊያስከትል የሚችለው ተደራራቢ ክስ የመመስረቻ የ10 ቀናት ተጨማሪ ጊዜ ይሰጠን ሲል አቃቢ ሕግ ችሎቱን መጠየቁም ተሰምቷል። የተጠርጣሪ ጠበቆች በበኩላቸው ተጠርጣሪዎች ማህበራዊ መሰረት ያላቸው የጤና እክል ያለባቸው እንዲሁም ደግሞ በተፈለገበት ጊዜ ሊመጡ የሚችሉ መሆናቸውን በመጥቀስ የዋስትና መብታቸው እንዲከበርላቸው ተከራክረዋልም ነው የተባለው። በተጨማሪም የምርመራ መዝገቡ ተጠናቆ ለአቃቢ ሕግ መቅረቡን በመግለጽ አቃቢ ሕግ ክሱን እስኪመሰርት ደንበኞቻችን በእስር መቆየት የለባቸውም በማለት ለችሎቱ ያስረዱ ቢሆኑም ችሎቱ ግን የግራ ቀኙን ክርክር ያደመጠው ችሎት አቃቢ ሕግ ለክስ መመስረቻ ከጠየቀው የ10 ቀናት ጊዜ ውስጥ 7ቱን ቀናት በመፍቀድ ክስ መስርቶ እንዲያቀርብ ለ28/08/2018 ዓ.ም ቀን ቀጠሮ ሰጥቶ መለያየቱም ተዘግቧል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ የማይፈጽሙ ከሆነ ስህተት እንደሚሆን የህዝባዊ ወያኔ ሓርነት ትግራይ ህወሓት ቃል አቀባይ አስታውቋል። የህወሓት ቃል አቀባይ ሚካኤል አሰግዶም የትግራይ ክልል ህዝባዊ አስተዳደርም እየፈረሰ በመሆኑ ከፌዴራል መንግስት ጋር ያለው የግንኙነት ገመድ መበጠሱንም ገልጿል። አጭር ቃለ መጠየቅ ያደረጉት ቃል አቀባዩ የህወሓት ማዕከላዊ ኮሚቴ ከ2 ሳምንት ገደማ በፊት ያስተላለፈውን ውሳኔ በተመለከተ ከተለያዩ አካላት ጋር ውይይት የተካሄደ እንደሆነም ተናግረዋል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 2018 ዓ.ም ባወጣው መግለጫ ከ6 ዓመት በፊት ክልል ውስጥ በተደረገ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቆ እንደነበርም ይታወሳል። ህወሓት ይህንን ውሳኔ ያስታወቀው ፌዴራል መንግስት ከፕሪቶሪያው ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉት ፕሬዝዳንት ታደሰ ወረደን
የስልጣን ቆይታ በ1 ዓመት ካራዘመ ከ2 ሳምንት ገደማ በኋላ ነው። ቃል አቀባዩ ሚካኤል የፌዴራል መንግስት ውሳኔውን ያስተላለፈው ህወሓት ሳይፈቅድ ሳያማክር ለብቻው ነው ያሉ ሲሆን ጀነራል ታደሰ የመጀመሪያው ዓመት ላይ የተሾመው በፕሪቶሪያው ስምምነት መሰረት በወጣው ደንብ ነው። አሁን ግን እሱ ተጥሶ በ2013 በወጣው ደንብ ነው ብለዋል። የጠቅላይ ሚኒስተር ጽህፈት ቤት የፕሬዝደንቱ የስልጣን ዘመን በ1 ዓመት መራዘሙን ይፋ ባደረገበት የፌስቡክ ልጥፉ ላይ ጠቅሶ የነበረውን የትግራይ ጦርነት ከተጀመረ ከወራት በኋላ የወጣውን የጊዜያዊ አስተዳደር ማቋቋሚያ ደንብ እንደነበረም የሚታወስ ነው ብለዋል። ይህ ደንብ ከፕሪቶሪያው ስምምነት መፈረም በኋላ አሁን በስራ ላይ ያለውን አስተዳደር ለመቋቋም ባወጣው ደንብ ተሽሯል የተባለ ሲሆን ስለዚህ ጉዳይም ጥያቄ የቀረበላቸው የጠቅላይ ሚኒስተር ጽህፈት ቤት ሴክሬታሪያል ኃላፊ ቢለኔ ስዩም የተሻረው ደንብ የተጠቀሰው በስህተት እንደሆነና እንደሚስተካከልም አሳውቀዋል። ከሰዓታት በኋላም የጠቅላይ ሚኒስተር ጽህፈት ቤት የፌስቡክ ገጽ ላይ የወጣው ጽሑፍ ማስተካከያ ተደርጎበት በ2015 የወጣው ደንብ ተጠቅሶ መስተካከሉም ተገልጿል። የጊዜያዊ አስተዳደሩ ፕሬዝደንት ስልጣን የተራዘመው ከ1 ዓመት በፊት ሹመት በተሰጠው የ2015 ደንብ መሰረት መሆኑን የገለጹት የፕሬስ ሴክሬታሪያል ኃላፊው ከዚህ የተነሳ ውሳኔው ህጋዊ መሆኑንም ተናግረዋል። የህወሓት ቃል አቀባይ ሚካኤል በበኩላቸው ከ5 ዓመት በፊት በወጣው የቅርብ ሹመት በመሰጠቱ የፕሪቶሪያው ስምምነት ስለፈረሰ ጊዜያዊ አስተዳደሩ ፈርሷል ባይ መሆናቸውን ገልጸዋል። ስምምነቱን ያፈረሰው የፌዴራል መንግስት ነው። ሌተናል ጀነራል ታደሰ ለብቻው ሹሞ የላከልን የፌዴራል መንግስት ነው። ህወሓት ይህንን አንቀበልም ብሎ ይፋ አድርጓል። ይህም ግልጽ ነው። የሚያሻማ ነገር የለውም ሲሉ በዚህ ምክንያት ደግሞ እንዲመለስ መወሰኑን መግለጻቸውም እየተነገረ ይገኛል። ቃል አቀባዩ ከፌዴራል መንግስት ጋር የሚኖረውን ግንኙነት እንዴት ይሆናል የሚለው በቀጣይ የምናየው ይሆናል ያሉ ሲሆን እስካሁን ባለው ግንኙነት ግን ጊዜያዊ አስተዳደሩ እየፈረሰ ስለሆነ የነበረን ገመድ ተበጥሷል የሚል ሀሳብ ነው የምንወስደውም ብለዋል። ይህ ምክር ቤት የተቋቋመበት ምርጫ በፕሪቶሪያው ስምምነት ውድቅ ስለመደረጉ ጥያቄ የቀረበላቸው ቃል አቀባዩ በዚህ ሀሳብ እንደማይስማሙ የተናገሩ ሲሆን በስምምነቱ መሰረት ምርጫው ቮይድ እንዳልተደረገ ይልቁንም ደግሞ ታግዶ መቆየቱን ገልጸዋልም ነው የተባለው። በወቅቱ የተመሰረተው የክልሉ መንግስት አልፈረሰም ነበረ። ጊዜያዊ አስተዳደር የተመሰረተው በድርድር ነው ሲሉም ገልጸውታል። በድርድር የተመረጠውን ምክር ቤት አግደን ሳይፈርስ እንዲቆይ አድርገን ለሰላም ስንል ነው የቆየ ነው። ምርጫው አልተሰረዘም፣ ምክር ቤቱም አልፈረሰም፣ ሆልድ አድርገን ነው የቆየ ነው በማለትም ሀሳባቸውን መግለጻቸውን የተሰማው የ2 ዓመቱን ደም አፋሳሽ ጦርነት ያስቆመው የፕሪቶሪያው ስምምነት ለትግራይ ክልል የምክር ቤትና የህዝብ ተወካዮች ምክር ቤት ምርጫ እስከሚደረግ ድረስ በክልሉ አካታች ጊዜያዊ አስተዳደር እንደሚቋቋምም ደንግጓል። የፌዴሬሽን ምክር ቤት በ2012 ዓ.ም ትግራይ ክልል ውስጥ የተካሄደው ምርጫ እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው እንደሆነ ውሳኔ ያስተላለፈው ድምጽ ከመስጠቱ አስቀድሞ እንደነበረም የሚታወስ ነው። የህወሓት ማዕከላዊ ኮሚቴ የቀድሞ ምክር ቤት እንዲመለስ ውሳኔ ሲያስተላልፍ የተነሳው ሌላኛው ጉዳይ ምርጫው ከተካሄደ 5 ዓመት ማለፉን የሚመለከት የህጋዊነት ጥያቄ የነበረ ሲሆን ስለዚህ ጉዳይ ጥያቄ የቀረበላቸው ቃል አቀባዩ ሚካኤል ህጋዊ ነው ሲሉ ተከራክረዋልም ነው የተባለው። በዚህም እንግዲህ ህወሓት ሌተናል ጀነራል ታደሰ የስልጣን ርክክብ ካላደረጉ ስህተት ነው የሚሆነው ሲሉ በቃል አቀባዩ በኩል እንደተናገሩ እየተገለጸ ይገኛል። የተባበሩት አረብ ኤምሬትስ ከኦፔክ አባልነቷ ልትወጣ መሆኑን አስታወቀች። የተባበሩት አረብ ኤምሬትስ ብሔራዊ ጥቅሜን ላስቀድም በሚል ከነዳጅ ላኪ ሀገራት ማህበር ለመውጣት መወሰኗን አስታውቃለች። ውሳኔው ከመጪው አርብ ጀምሮ ተግባራዊ እንደሚሆን የተናገረች ሲሆን ይህ ውሳኔ በኢራንና በእስራኤል አሜሪካ ጦርነት ምክንያት የዓለም ነዳጅ ገበያ በተቃወሰበት ወቅት መሆኑ በማህበሩ ላይ ከፍተኛ ድንጋጤን እንደፈጠረም ተነግሯል። ሀገሪቱ ከአባልነት የምትወጣው የራሷን የረጅም ጊዜ ስትራቴጂካዊና ኢኮኖሚያዊ እይታ ለማሳካት እንዲሁም ደግሞ የነዳጅ ምርት መጠኗን በራሷ
ለመወሰን በማሰብ እንደሆነ ተናግራለችም ነው የተባለው። የተባበሩት አረብ ኤምሬትስ የማህበሩ ጠንካራ አባል በመሆኗ መውጣቷ የቡድኑን አንድነት ሊያዳክም እንደሚችል ተሰግቷልም የተባለ ሲሆን ይህ እርምጃ በተለይ ደግሞ ነዳጅ በቀን $106 በላይ በደረሰበትና በሆርሙዝ ሰርጥ ውጥረት በነገሰበት ወቅት መወሰኑ የዓለምን ኢኮኖሚ ይበልጥ ስጋት ላይ ጥሎታልም ነው የተባለው። ውድ የቻናላችን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች አዳዲስና ሰበር መረጃዎች ወደ እናንተ የምንመለስ ይሆናል። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ የምንለቃቸውን መረጃዎች ለመላው ዓለም ማጋራት አትርሱ። በቀጣይ በሌሎች አዳዲስ መረጃዎች ወደ እናንተ እስከምንመለስ ሰናይ ቆይታ